ጓደኛዬ ግዕዝ ትምህርት ይማራል እና እኔ የትምህርት ቤቱን በትምህርት ቤቱ አብረን እናጠናለን። ሰዓቱ ሲደርስ መሄጃውን ሰዓት ጠይቅልኝ ይለኛል። እንዴት ይታያል ይላል እና የማይሆን እንደሆነ አድርጎ ነው የሚናገረው። በአጠቃላይ ጥያቄው የግዕዝ ትምህርት መማር እንዴት ነው? ዑለሞች ለምሳሌ በሶላት ጉዳይ ሶላትን የተወሰው ኢማም ሻፊዒ አይከፍርም ይላሉ፣ ኢማሙ ማሊክ ይከፍራል ይላሉ። የነሱ መለያየት እንዴት ነው ይላል ነው የሚለው። እሱ ሙጀሲም ሆኖ እሷ ትክክለኛ ሃይማኖት ላይ ሆና ያው ተንዚህ ላይ ሆና ኒካህ ማሰር ይቻላል ወይ ይላል። አሳማ የምትሸጥ ጓደኛ አለችኝና ቤት መምጣት ትችላለች ወይ? بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتو سنة تلفزيون የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን ተለምደው ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። አሰላሙ አለይኩም። አመናችሁ አልሐምዱሊላህ። ወደ መጀመሪያው ጥያቄ ስናልፍ አህመድ ከጃዊ የላከልን ጥያቄ እናገኘዋለን። በ0980 መጨረሻው 89 ምንድነው የሚለው? ጓደኛዬ ግዕዝ ትምህርት ይማራል እና እኔ የትምህርት ቤቱን በትምህርት ቤቱ አብረን እናጠናለን። ሰዓቱ ሲደርስ መሄጃውን ሰዓት ጠይቅልኝ ይለኛል። እንዴት ይታያል ይላል እና የማይሆን እንደሆነ አድርጎ ነው የሚናገረው። በአጠቃላይ ጥያቄው የግዕዝ ትምህርት መማር እንዴት ነው? بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يوفقنا لما يحبه ويرضاه ويحفظنا من الزلل إنه على كل شيء قدير. يوب ግዕዝ ትምህርት ሲባል ቋንቋውን ለማለት ከሆነ ያኒ ግዕዝኛ ቋንቋ መማርን በተመለከተ ይሄ ቃል በግዕዝ ቋንቋ ይሄ ነው ትርጉሙ። ወደ አማርኛ ሲመጣ፣ ወደ ትግርኛ ሲመጣ፣ ወደ ሌላ ቋንቋ ሲፈሰር ይሄ አረፍተ ነገር ተርኪቡ በዚህ መልኩ አረፍተ ነገር ሲዋቀር ይህንን መልእክት ያስተላልፋል በግዕዝኛ የሚል ከሆነ ቋንቋውን ማወቁ ምንም አይነት ጉዳት የለውም። በፊት የሚናገሩበት በፊት ይጠቀሙት የነበረ ቋንቋ ነውና ያው ብዙ ቋንቋዎች ከዚያ ላይ ተፈልቀቀው የወጡ ወይም ደግሞ የሱ ፈራዕ የሆኑ ቋንቋዎች አሉ፣ ቅርንጫፍ የሆኑ ምንም እንኳን በአሁን ሰዓት ይሄ ቋንቋ የከኒሳ ቋንቋ የቤተ ክርስቲያን ቋንቋ በመባል ቢታወቅም ያኔ መጽሐፍቶች እነሱ የእምነት መጽሐፍቶቻቸው በዚያ ቋንቋ የተጻፉ ብዙ ጊዜ እነሱ ቅዳሴ ብለው የሚሉት ነገር ያው የቅዳሴ ተቃራኒ ቢሆንም በሸሪዓው ተቅዲስ ማለት ተንዚህ ማለት ነው፣ አላህን ማጥራት ነው። ግን አላህን መስደብም ቢሆን ብቻ እነሱ አምልኮን ፈጽመበታል የሚሉትንም ቃል የሚሉትንም ነገር በዚህ ቋንቋ በግዕዝ ቋንቋ የሚጠቀሙበት ቢሆንም ተሰብስቦ ቋንቋው ተገድቦ ወደ ከኒሳ የገባ በተለይ ከክርስትና እምነት ጋርና ከመጽሐፍቶቻቸው ጋር ብቻ የተቆራኘ እምነት ተደርጎ ቋንቋ ተደርጎ ቢወሰድም ቋንቋውን ማወቁ ለብዙ ነገር ጥቅም አለው። ለብዙ ነገር ከዛ ውስጥ
እውነት በትክክል ቋንቋውን የሚያስረዳን ሰው ካገኘ በትክክል አበላሽቶ ሳይሆን አስተካክሎ የሚያስተምር ሰው ከተገኘ ያንን ነገር ማወቅ ከነሱ ጋር በሚኖረን የዲናዊ ወይም ሃይማኖታዊ ክርክሮች ወይም ደግሞ ንግግሮች ብዙ ነገሮችን ለማቅረብ ሊያግዘን ይችላል። በተለይ በቋንቋው በደንብ መምጠቅ ከተቻለ በደንብ ቋንቋውን መገንዘብ ከተቻለ ብዙ ነገሮች ቋንቋን ካለመረዳት የሚመጡ ነገሮች አሉ። حتى ራሳቸውን ወደ እስልምና አስጠግተው ነገር ግን الاسلام ومنهم بريء ከሚባሉ ብዙ ፊአዎች እንደው እስልምና ከነሱ የጸዳ ነው ከሚባሉ ፊአዎች አረብኛ ቋንቋን በአግባቡ ባለመገንዘብና ባለመረዳት የወደቁባቸው ስተቶች ናቸው ለዚህ የዳረጓቸውና እነዚህም ሰዎች ምናልባትም ብዙ የማይረዷቸው ብዙ ያልተገነዘቧቸው ነገሮች ሊኖሩ ይችላሉ። ዞሮ ማንንም ያስተምር ሲባል አሁን ቄሱ ነው መጥቶ የሚያስተምረው። ግዕዝኛ ቋንቋ ማን ያስተምር ይባል የሆነ በዩኒቨርሲቲ ደረጃ ከነዚህ አይነት ነገር ርቆ ቋንቋውን ብቻ አጥንቶ ይሄንን ቋንቋ ለማስተማር የተዘጋጀ ኃይል አለው ይባል አለው ያላምነው። ይሄንን ከቤተ ክህነት ወይ ከቤተ ክርስቲያን ጋር ምናምን ግንኙነት ያላቸው ሰዎች ወደ ቀሳውስቶች የሚባሉት እዚህ በዚያ ጉዳይ ላይ ምርምር አድርገው የደረሱ ሰዎች ናቸው ይሄን ሊያስተምሩ የሚችሉት። እና እንዲህ አይነት አስተማሪዎች ሲሆኑ ደግሞ ምናልባት እምነታቸውን ይበለጥ የሚያጠብቁበትን አይነት የማስተማር ሂደት ሊኖረው ይችላል፣ ዘይቤ ሊኖረው ይችላል። ለምን ከዚህ ጋር ብቻ በአሁን ሰዓት ከዚህ ጋር ብቻ የተቆራኘ በዚህ የተገደበ ቋንቋ እየሆነ ስለመጣ ማለት ነው። ስለሆነ ነገር ግን እንደ ጥቅል ብዙ መዛግብት ብዙ መጽሐፍት ብዙ የታሪክ መዛግብትም በዚህ የተጻፉ ሊኖሩ ይችላሉ። እና ይሄን ከበፊት يعني አንዳንድ እንደውም አረብኛ ላይ ያሉ دخيل من ላቸው አንዳንድ كلمة معربة ወደ አረብኛ ቋንቋ ገብተው يعني አረቦች ይጠቀሙበታል ግን አስሉ ሌላ ቋንቋ ይሆኑ። ለምሳሌ የሐበሻ ቋንቋዎች የሐበሻ ቃላት ተብለው የሚጠቀሱት ግዕዝኛ ቃላት ሆነው የምናገኛቸው እነዛ የተወረሱ መቀዛ ቋንቋዎች ገብተው ሟምተው በዚያ አረቦች ይጠቀሙታል። አሁን ሲመረመር በደንብ ሲጠና ይሄችኛዋ ከሌላ ቋንቋ የገባች ነች ይባላል። ከዚህ ቋንቋ ከሐበሽኛ ቋንቋ የገባለ አሁን ይሄንን ትግርኛ ነው ወይስ አማርኛ ነው ወይስ ምንድነው ስትል አይ ድሮ ከነበሩት ቋንቋዎች ከግዕዝ ከመሳሰሉት ቋንቋዎች የተወሰደ ነው የሚሆነውና ምን ማለት ፈልጌ ነው ቋንቋን ማወቅ ይጥቀም እንጂ አይጎዳም። የሚያበላሽው ካለ ያንን ነቅቶ መጠበቅ ነው። ሰዎች ትርጉምን የሚያዛቡ ወደ እምነታቸው ለመውሰድ ይሞክሩ ምናምን ሙከራዎች ካሉ ያንን የሚገመቱ ነገሮችም ስላሉ ያንን ተጠንቅቆ ምናልባት ሲቃ ያልሆነ ሰው ካስተማረህ ደግሞ ያን ማታምነው ሰው ካስተማረህ በምን መልኩ ትተማመንበታለህ? የወሰድከው ነገር ሐቅ ነው ወይስ ሐቅ አይደለም የሚለው ላይ ከዚህ አንፃር ነው የምናየው። አልሙሂም ይሄ ጓደኛዬ እየተማረ ነውና በጠብቀው ሰዓት በዚህ ሰዓት ነው እንደዚህ ነው ብዬ ብነግረው ምን ችግር አለው? ምንም ችግር የለውም። ሰውየው ኩፍር እየተማረ አይደለም፣ ግልጽ ያለ ኩፍራዊ ነገር ሊማር አይደለም የገባው። ሰዎች በዚህ አስታከው የሚፈልጉትን ነገር ሊያስገቡ ይችላሉ፣ ሊሞክሩ ይችላሉ። ግን ይሄ ሙከራ አይደለም፣ ዋናው ጉዳይ ግን ይሄ አይደለም። ስለዚህ ልክ አማርኛ ቋንቋ ለመማር ስትመጣ የአማርኛ ግራመር ሰዋሰው እንደምትማረው የቃል አጠቃቀም ዘይቤዎች እንደምትማረው ሌላ ወደ እንግሊዝኛ ቋንቋ ስትመጣ ወደ አረብኛ ስትመጣ ነህው ሰርፍ ተብሎ ማዓኒ ተብሎ የቃል አሰካክ የቃል አገነባብ እንደገና ደግሞ ቃላት ከሌላ ቃል ጋር ተዋህደው አረፍተ ነገር ሲመሰረቱ የሚኖራቸው ሁኔታ ከዚያ ደግሞ በዚህ አረፍተ ነገር የሚተላለፉ መልእክቶች ይሄ በዚህ አይነት አገላለጽ በዚህ አይነት ሲያቅ የሚሰጠው ትርጉም ሌላ ቦታ ላይ ደግሞ አገባቡ ሲቀየር የሚሰጠው ትርጉም እየተባለ ነህው ሰርፍ ማዕና ነው ማዓኒ እንምናጠነው አለ ወሀከዛ እዚህ ላይ መተን ግዕዝ ላይ መተን እንደዚያው አይነት ይሄ ቃል ይሄ ነው ትርጉሙ ይሄ ቃል ይሄ ነው ትርጉሙ በዚህ አገባብ እንደዚህ ይሆናል በዚህ አገባብ ይሆናል የሚለውን ነገር መማሩ ከመሰረቱ ችግር ያለው ነገር አይደለምና
ቢያግዘው ሰዓት ቢነግረው ሌላ ነገር ቢያደርገው ችግር የለው። ምናልባት ይሄንን ሙሉ በሙሉ አሁን እንዳላችሁት ቋንቋውን የሚሰጣቸው ቋንቋውን የሚያስተምራቸው ሲቃ የሆነ ሰው አይደለም። አኪድ ያው የራሳቸውን ኢንጂልን እንኳ የበረዙ የተበረዘውን ትክክል ነው እያሉ የሚያስተምሩ ሰዎች አኪድ እዚህ ግዕዝ ላይ ሲቃ ሆነው ያስተላልፋሉ ተብሎ አይጠበቅም ማለት ነው በአብዛኛው። እና የሚማሩት ተማሪዎች ደግሞ ህፃናቶች ናቸው ማለት ስለ ቋንቋ አሁን እንዳላችሁት ሊቆች አይደሉም፣ የቋንቋ ጀማሪዎች ናቸው። ስለዚህ እንዳጠቃላይ እንደዚህ አይነት ነገሮች ላይ ሙስሊሙ ማህበረሰብ አሁን ካለው ተጨባጭ ሁኔታውን አይቶ እንደ ቋንቋ መልመድ የትኛውንም ቋንቋ መልመድ ችግር የለውም ተብሎ ግን ከእምነት ጋር ከሌሎች ሃይማኖት ጋር ምንም የማያውቅ ገና ጀማሪ ተማሪ ግን ባይማራቸው ነው የምንለው ወይስ እንዴት ነው የምንለው? ያኔ ማንኛውም መድኃኒት ለማንኛውም አይነት በሽተኛ አይሰጥም። የትኛውም አይነት ትምህርት ለሁሉም ደረጃ ላለ ሰው አይሰጥም። እኛ የስጋት ምንጭ የሆኑ ነገሮችን ከህፃናትና ገና በዕልሙ ካልበሰሉ ወይም ደግሞ ገና አእምሯቸው በደንብ የመብሰል ደረጃ ያልደረሱ ሰዎች ከእንዲህ አይነት ሰዎች እናደርገዋለን። እንደዚህ አይነት ነገሮች ከህፃናት ርቀው ይቀመጡ ይባላል እኮ አይደል? ከህፃናት ርቀው ይቀመጡ የሚባለው ህፃናት ከሚደርሱበት ቦታ ይራቁ ይባላልና ለምንድን ነው ሲባል ህፃን እንዳዋቂ አይደለም የሚጎዳውና የሚለየውን ላይለይ ይችላል። ስለዚህ እንደ ጥቅልኛ ስናወራ በአዋቂዎች በበሰሉ ሰዎች እይታ ነው የምናወራው። በህፃናት እይታ በኩል ካመጣ ነው የሚጎዱበት የሚታለሉበት ላስየማ የሚያስተምረው ሰው ሲቃ ካለመሆኑ ከዚያ ተነስተን አስተማሪው የሚታመን ሰው አይደለምና በዚያ ውስጥ እያስገባ የሚያበላሻቸው ከሆነ እኮ ልጆቻችንን ለአውሬ አሳልፈን መስጠት ነው የሚሆንብንና አይቻልም። በነገራችን ላይ ድሮ ታሪክም ትልቅ ሰዎችም ሲነግሩን ትምህርት ቤት የሚባለው ነገር ቦታ ላይ ሄዶ መማር ራሱ የሙስሊም ልጆች ይከለከሉ ነበር፣ ያከፍሯቸዋል እያሉ ወላጆች ትንሽ በዲኑ እንትን ያሉ ወላጆች እዛ ከሄዳችሁ የቄስ ትምህርት ነው የሚያስተምሯችሁ ይባል ነበር። እና ይሄ ፊደል መቁጠር የሚባለውን ነገር ራሱ ከኢማን የሚያስወጣ ነገር አድርጎ ማየት ነገር ነበር። ለምንድን ነው ሰዎች በዚያ መሀል የሚያስተላልፉት ነገር ስላለ። እኛ በእኛ ጊዜ መዋለ ህፃናት ምናምን የሚባለው ነገር ናዲር ነበር። ኬጂ ምናምን ትምህርት ቤት የሚባለው ኪንደርጋርተን ትንሽ ነበረ። በእኛ ጊዜ የነበረው የቄስ ትምህርት ቤት ነበር የሚባለው። አሁን እኛ የተማርነው እንደዚህ አይነት ቦታ እየሄድን ነው። የሙስሊም ልጆች ስለሆነን ግን ተነሱና አባታቸውን ይበሉ ሲባል እኛ አንልም፣ ከቤት ስለሚነገረን። ሌላውሳ ተነሱ አባታቸው ነው እንደዚህ እያለ ይቀድሳል። ያው ይቀድሳ የሚሉትን ስለሚሉት ነው ያን የሚሉትን ነገር ይላል። ከዚያ በኋላ ሃሁ እንማራለን፣ አቡጊዳ እንማራለን። ያችን የሸመድርናትን ይዘን እንሄድና እንደገና ደግሞ ተመልሰን በነጋታው ያው ቄስ ነው የሚያስተምረው። ቄስ ትምህርት ቤት የሚባለው አስተማሪው ቄስ ስለነበረ ነው። ያን አንደኛ ክፍል ከመግባታችን በፊት እንዲህ አይነት ቦታ እየሄድን እኛ ፊደል ለመቁጠር ነው የምንሄደው፣ ፊደል ለመማር። ቄሱ ግን ስራውን ይሰራል በዛው። የክርስቲያን ልጆች ብቻ ነው የሚሄዱት ብሎ አስቦ ሳይሆን ቢኖሩ ያው ሁሉንም የማጥመቅ አይነት ስራ ከተቀበሉ በዚህ ያሳድጋቸዋለሁ የሚል ዓላማ ይዞ ሊሆን ይችላል የሚያደርገው። እኛ ግን የሙስሊም ልጆች ከቤተሰብ የሚነገረን ፊደሉን ደግሞ የሚያስተምረንም ስለማይኖር ያኔ አሁን በኔ ጊዜ በራሴ ስለማስታውሰው ነው። ከዚያ ከኔ ትንሽ ቀደም ያሉ ሰዎች ደግሞ እንደዛው ናቸው። ስጋቱ ምን ያህል እንደሆነ ለመግለጽ ፈልጌ ነው። አሁን ያኔ ከኛ ትንሽ ቀደም ያሉ ሰዎች አባቶቻቸው ወደ ትምህርት ቤት እንዳይሄዱ የሚያደርጓቸው ለዚህ አይነት ስጋት ነው። ከሄደ በኋላ ተነስና ዘምር ይሏል፣ ኩፍር ያዘምረዋል። እንዲህ እያደረጉ አማርኛ ፊደል እንኳን ለማስተማር በዚሁ ግረ መንገዳቸው የቤተ ክርስቲያኑን የነሱ ቅዳሴ ምናምን የሚሉትን ነገር የጧት ምናምን የማታ ምናምን የሚሉትን ነገር ያስገባሉ። ለዚያ ያ ስጋት እስካለ ድረስ መጠንቀቁ ግዴታ ነው። ልጅን መጠበቁ ግዴታ ነው። አልহামዱሊላህ አላህ ሽቶልን እኛን አላህ ተጠበቀን። ሌሎች ደግሞ አንዳንድ ሀገሮች ላይ የዚህ አይነት ትምህርት ቤት ይሻላል ብለው ልጆቻቸውን እየላኩ
ግዕዝና ምናምን ስለሆነ ብቻ አይደለም። በቃ የቤተ ክርስቲያን ትምህርት ቤቶች የሚባሉ አሉ። ለምሳሌ ካቶሊክ ትምህርት ቤት እንደ ልደታ ትምህርት ቤት እንደዚህ በቤተ ክርስቲያን ስር የሚተዳደሩ እንዲህ አይነት ቦታ ልጆቻቸውን የላኩሉ ምን አለ ያጋጠመ ነገር አለ። ልጃቸውን ነሳራ ሆኖ ያገኙታል። ሱብሃንአላህ ያኔ ሲያድግ እኔ እኮ እናንተ እምነት ላይ አይደለሁም አላቸው። እነሱ በጣም ትምህርታቸው የተሻለ ጥራት ያለው ትምህርት ነው ምናምን ብለው ነው እዛ ቦታ የላኩትና እንዲህ አይነት ነገሮች ያጋጥመዋል። ሌላም አይጠፋም እንደዚህ። ከዛ ልጁ ሲሄድ ወላጁን ያስከትላል። አንዳንዶች አላህ ይጠብቀንና እንዲህ አይነት ነገሮች አሉ። ጥንቃቄ ማድረጉ እንዳለ ሆኖ አሁን እንደ ድሮ ዘመን አይደለም። ያው የዘመኑ የራሱ የሆነ ለም አደጋ ቢኖረው በተወሰነ መልኩ ግን ንቃት የሚባል ነገር አለ። ንቃተ ህሊና የሚባል ነገር ደግሞ አለ በሙስሊሙ በኩል በተወሰነ መልኩ ቢሆን ያ ነገር ቢኖርም ልጆችን ማስጠንቀቅ ያኒ እኛ ልጅህን ጥርጣሬ ያለበት ነገር ውስጥ አታስገባው። ልጅ ነውና ገና አንተ መለየት ትችላለህ። ስትሄድ ካዋጣኝ ይቀጥላሉ ካላዋጣኝ ይመለሳሉ ትላለህ። ልጅ ግን ይሄ አይነት ብስለት የለውም። ገና ሲመጣ አባቴ የመረጠልኝ ነገር ነውና ያሉኝን እቀበላለሁ ብሎ ሁላ ሊሄድ ይችላል። ይሄ ታሳቢ መደረግ አለበት። ልክ እንደዚህ ሁሉ ወደዚህም ደግሞ ሲመጣ ቁርአን ሒፍዝ እናስሐፍዛችኋለሁ እያሉ ለወላጆች የሚነግሯቸው ይህንን ነው። ቁርአን ሒፍዝ ነው የሚሏቸው፣ ግን ሲገቡ ውስጡ የሚያስተምሯቸው ነገር ተጅሲም፣ ተሽቢህ፣ አላህን ነገር አለው እጅ አለው ልክ እኛ እግሩን እያመላከተ እያሉ ነው። ከእንደዚህም አይነት ልክ ይሄ እንደዚህ አይነት ጥንቃቄ ያሻዋል ማለት ነው ጉዳዩ። ይሄ ወሳኝና ጥሩ ማስታወሻ ነው። ዲናችንን ስንል ያ የጠራውን ዲናችንን ማለት ነው። በምንም መልኩ ማይበረዘው ላ በነሷራ ዲን አይበረዝም ወላ በይሁድ ወላ ራሳቸውን ወደ እስላም ያስጠጉ ሙሸቢሆችም ከነሱ መንገድ ሁሉ የጸዳው ነጥራ የወጣችውን ያችን መንገድ ነው እኛ ማስጠበቅ የምንፈልገው። ይሄን ማስጠበቅ ከማንኛውም ዲኑን ሊበርዙ ከሚሞክሩ አካላት ነው የምንጠብቀው። ልጆቻችንን የምንጠብቀው ማንኛውም ዲኑን ሊያበላሹ ከሚሞክሩ አካላት ነው። ያኔ ከፊሎቹ ተሽቢህን በግልጽ የሚያስተምሩ አሉ። ልጆቻቸውን ለተሕፊዝ ብለው ይሰጧቸዋል። እኔ ምን አስጨነቀኝ ሐፍዘው ይወጣልኝ እንጂ ይላል አንዳንዱ። ቢላሂ አለይክ ሒፍዝ የሚባለው ነገር ሕክሙ ምንድን ነው? ሚን ፍሩድ ኪፋያ ነው። ጠይብ ዓቂዳ ሰሊማ ንጹህ ዓቂዳ መያዝ የመጀመሪያውና ምንም ድርድር የሌለው እያንዳንዱ ሰው ነጃ መውጫው መንገድ ነው። ስለ ቀጣይ ነገር የምናወራው ባዕደ ሰላመት ልሙዕተቀድ ነው። ስለ ቀጣይ ነገር ሐታ ስለ ሶላት ይሁን ስለ ጾም ይሁን ስለ ዘካት ይሁን ስለ ሒፍዝ ልቁርአን ይሁን ስለ ሌሎች የምናወራው ባዕደ ሰላመት ልሙዕተቀድ ነው። መጀመሪያ አሳሱ ዲን ተውሒዱ ልኢላህ ነው። የዲን መሰረቱ ይሄ ከተበላሸ እርሰው፣ መሐፈዙን እርሰው፣ ኩቱቡ ሲታ መሸምደዱን እርሰው፣ ፊቅህ መዛሂቡል አርበዓን ማዳረሱን እርሰው፣ ሉገዊ መሆኑን ሙሐዲስ መሆኑን ሓፊዝ መሆኑን ምን መሆኑን እርሰው። እንተህ የለም ባዕደ ፈሳድ ልሙዕተቀድ ምንም ነገር የለም። ምንም ነገር የለም። ሰዎች አሁን ሚዛናቸው ተገልብጧል። ሚቅያሳቸው የሚቀይሱበት ነገር የሚለኩበት ነገር ተበላሽቷል። ብዙ ሰዎች ለምንድን ነው በቃ ዋናው እኔ ቁርአን ይሐፍዝ እንጂ ሌላ ተማረ አልተማረ ምን አገባኝ ዋናው ይላሉ። ሹ هذا ما هذا ልጅህ ዋጅብ የሚሆንበትን ቀድመ ማስተማር ያለብህን ነገር አውቀሃል። መጀመሪያ علمه العقيدة الصحيحة መጀመሪያ ዋጅብ የሚሆንበት ዓቂዳን ማስተማር ነው። ከዚያ በኋላ ራሱን እንዲከላከል ታደርገዋለህ። ሒማያ ነው የሚሰጠው። መጀመሪያ ደህንነት አይቀደምም? ይቀደማል እኮ። ጦርነት ውስጥ አስገብተህ ምግብ ልክልሃለሁ እኮ አይደለም እኮ እህል ልክልሃለሁ አብሽር ለስለልብሱ አትጨነቅ አትለውም እኮ። በዚህ የሚተኮስበት ቦታ ልጅን አስገብተው ከዛ በኋላ አብሽር ምግብም ልብስም እንዳታስብ እሺ በየወሩን ያመቻችልሃል ትለዋለህ። ከምግብ ከምን ሰላም አይቀደምም? ራሱን ማዳን ይቀድማል እኮ አይደል? ደህንነት ልጅህን ደህና የሚሆንበት ቦታ ጋር አድርገው በዓቂዳ ተውሒዱን። ከዛ በኋላ ፈኪር ፊማ የዚዱ ዐለይህ የሚጨምርን ነገር ሌሎችን ፍሩዖች ነገሮች ይወቀድሙ። ከዚያ በኋላ
ቁርአኑን ጎን ለጎን እየሐፈظ ይሄድ። ፈርዱል ዐይንይን ሳታስተምረው ቁርአን ማስሐፈዝ ተርቲቡ ይሄ አይደለም ተርቲቡ። እኛ የምናወራው ስለ አንድ ዲን ነው አይደል? ስለ እስልምና ነው። ስለ ቤቴ እኮ አይደለም፣ ስለ ጓዳዬ አይደለም። እኔ ስለምመርጠው ከለር አይደለም ማወራው። እኔ ስለምመርጠው የቤት ዕቃ አይደለም ማወራው። ስለ አንድ ዲን ነው የምናወራው ሁላችንም አይደል? ስለ አንድ ዲን ነው የምናወራው። ቀናዋቶቻችን ይለያዩ፣ ቲቪዎቻችን ይለያዩ፣ ሶሻል ሚዲያ የራሳችን አካውንቶቻችን ይለያዩ፣ መራኪዞቻችን ይለያዩ፣ መድረሳዎቻችን ይለያዩ፣ መሳጅዶቻችን ይለያዩ። ግን የምናወራው ስለምንድን ነው? ስለ አንድ ዲን ነው የምናወራው አይደል? ይሄ ዲን መመሪያ አለው። ይሄ ዲን ቃዒዳ አለው። ይሄ ዲን የሚመራበት ህግ አለው። ዲን ማለት ቃኑን ነው ራሱ ቃኑን። እንደፈለግን እኔ በስሜት የምገለባበጠው ነገር አይደለም። እንደፈለግኩኝ አድርጌ ሰውን ማስገነዝበው ነገር አይደለም። ዛሬ ሰዎች ወዴት እየሄዱ እንደሆነ ስናይ ሱብሓነላህ አልዓዚም በጣም የሚያሳዝን መልኩ ተው፣ እነዚህ ሰዎች ተጅሲም የሚያስተምሩ ሰዎች ናቸው፣ ልጆቻቸውን አትላኩ እየተባሉ ግድ የለም ሐፍዞ ይወጣና እኔ ሌላውን ነገር ያደርጋል ይለዋል። አንተ ለራስህ መሆን ያቃተ ሰው ነህ እንኳን ለልጅ። እንደዚህ አይነት አስተሳሰብ ካለህ ገና ራስህ አልበሰልክም። እንኳን ለልጅ የምታስብ ልትሆን ቀርቶ ለልጅህ ለማሰብ አንተ ራስህ ትክክለኛ እይታ ያስፈልግሃል። ትክክለኛ በዲኑ ላይ አንተ ራስህ አልገባህም። ልጅህን ለአውሬ ከሰጠህ በኋላ አይደለም ከዛ በኋላ ሲወጣ አለብሰዋለሁ የምትለው ማዛ ከተረፈልህ ነው። መቼ ተርፋልና? ስንቶች ናቸው ልጆቻቸው ተበላሽተው መጥተው አባትና እናቱን ያጣመመ? ስንቱ ነው? እንደው ባይጠም እንኳን አባት እናቱ እንዳለ የሞተ ስንት አለ? እንዳለ እንደዛ አባቱን መጥቶ እናቱን የመጣ የሚሳደብና የሚማታ እስከ መግደል ደረጃ እኮ ተደርሷል እኮ። ይሄ እንደው ዝም ብሎ ማጋነንና ምናምን የሚመስላቸው ሰዎች አሉ። ሐቂቃ የሆነ ከታማኝ ምስክሮች የተሰማ ወላሂ እናቱን የቆጮ ምናምን የሚወጣበት ጉድጓድ አለትን እዛ ውስጥ በገባችበት እላዩ ላይ ከርኖባት ዘግቶባት ሞሊድ ታከብራለች። እቺ ሙብተዲዓ ነች፣ ሙሽሪካ ነች፣ ወልዮች ጋር ምናምን እያለች ትሄዳለች ብሎ የገደለ እኮ አለ። ይሄ እኮ በተረጋገጠ የአካባቢ ሰዎች የተናገሩት መረጃ ነው። አንዳንዶች ውሸት ለማስመሰል ይሞክራሉ። እንደዚህ አናረግም እኛ ለማለትና ሌላ ነገር ስንት ነገር ሆኗል። አላሁ አክበር። ባህሏን እኮ ያስገደለች እኮ አለች እኮ ቤኒሻንጉል ላይ። በቃ እንትን ማትል ከሆነ ካሁን በኋላ በቃ አመቻቸልችላቸው እሷ። አንቺ እኮ ኒካህ የለሽም እንደዚህ ብለው ቆራርጠው መግደል ብቻ አይደለም እንደዚህ ድረስ ያኒ አባት እናት ወላጅ ኃላፊነት ካልወሰደ ነገሮች ወደማይሆን አቅጣጫ ነው የሚሄዱትና ሰው ለልጆቹ እውነት የሚያስብ ከሆነ እንደዚህ አይነት ሰዎች አሳልፎ መስጠት የለበትም። ቢስሚል ሒፍዝ ቢስሚ ተዓሉም ሉጋ ቋንቋ ይማራሉ በሚል ቁርአን ይቀሩልኛል በሚል ተው ከተባልክ የሚያውቅ ሰው ከመከረህ ታማኝ ሰው ጋር ወስደህ አስተምራቸው። ሲቃ ሰው ጋር ለዲናቸው የምታምንላቸው። አንዳንዱም አለ የሚደበላልቅ ሓጂዙን በተጅሲምና በተንዚህ መካከል ያለውን ሓጂዝ ያነሳ ሰው አለ። እንዲህ አይነትም ጣኢፋዎች አሉ፣ እንዲህ አይነትም ጀማዓዎች አሉ። ቀድ ይሽተጊሉን በተለያዩ የዲን ማስተማር መንገዶች ላይ ልታገኛቸው ትችላለህ። ግን በጣም ትልቅ ስህተት፣ በጣም ታሪካዊ ስህተት ግን እየሰሩ ያሉ አሉ። ያው ከአምሳያዎቻቸው ኮፒ ያደረጉትና ምንድነው በተሽቢህና በተንዚህ መካከል ያለውን ሓጂዝ ገፈው አንስተው ችግር የለም ይሄም ሙስሊም ነው ይሄም ሙስሊም ነው የሚል ማለት ነው። አይስ ባይስ ያደረጉ በቃ ድብልቅልቅ ያደረጉ ማለት ነው። ሙጀሲም ሙስሊም ነው ይልሃል፣ ሙነዚህ ሙስሊም ነው ይልሃል። እንዴት ሁለት አይነት ነገር ያመኑ ሰዎች ሁለቱም ትክክል ይሆናሉ? ሁለት የተለያዩ ነገር። እኛው አላህን ቁስ አድርጎ ነው የሚያስበው፣ እጅ ገር ያለው ነው የሚያስበው። ይሄኛው ደግሞ አላህ ቁስ አይደለም ብሎ ነው የሚያስበው። አይደለምና ነው መቼ ነው አንድ የሚሆኑት? እንዴት አድርገው አይደለምና ነው እንዴት ሁለቱም አንድ ይሆናሉ? ሁለቱም ትክክል እንዴት ይሆናሉ? ጂስም አይደለም የሚለውና ጂስም ነው የሚል እምነት እንዴት ሁለቱም እምነት ሊሆኑ ይችላሉ? አንዱ ነው እንጂ የሚሆነው በሐያትህ
በሚያጋጥምህ ነገር ላይ ማትፈርደውን ነገር እዚህ ላይ ትፈርዳለህ? አንድ ሰው መጣና ዘይድ መጥቷል አለ፣ ሌላው መጥቶ አልመጣም ዘይድ አለ፣ ሁለቱም ትክክል ናቸው ትለዋለህ? አትለውም። አንዳችሁ ተሳስታችኋል ነው የምትለው። አይ ሁለታችሁም ትክክል ናቸው አትልም። አላህን ጂስም ያለም እንዴት ትክክል ነው ይባላል? ጂስም ያላለም አይደለም ያለም እንዴት ሁለቱም እንዴት ትክክል ይሆናሉ? አንዱ ነው ትክክል። አላህን ከጂስም ያጣራ ነው ትክክል። እንዲህ አይነትም አለ። ሰዎች አቅላቸው ማሰራት አለባቸው። የቂያማ ቀን ሒሳብ አለ፣ መመርመር አለ። ስለ ልጅህ ትጠየቃለህ። ምን ያደረክለት ልጅህን? መስመሩን አጣመህን ያስገባው ወደ ገደል ነው የሰደድከው ወይስ ነጃ የሚወጣበትን መስመር አሳይተው ነው? ብትሞትም ከዚያ በኋላ አንተ ከተጠያቂነት ድነሃል። መስመሩን አሳይተዋልና። አጣመው ግን ብትሞት አንተ የሱ መጥበም ተጠያቂ ነህ። አላህ ነጃ ይበላል። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችን እና አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ እንመለሳለን። ጠብቁን ኢንሻአላህ። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። በአሱና ቴሌቪዥን ብቻ ነው የሚተላለፈው። ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ወደ እናንተ ይደርሳል። ኢንሻአላህ አብራችሁን ቆዩ። አሁንም ዶክተር ወደ ተከታዩ ጥያቄ ስናልፍ የምናገኘው ኢስማኤል ከአሶሳ የላከልን ነው። በ0936 መጨረሻው 29 ስለ ዑለሞች ለምሳሌ በሶላት ጉዳይ ሶላትን የተወሰው ኢማም ሻፊዒ አይከፍርም ይላሉ፣ ኢማሙ ማሊክ ይከፍራል ይላሉ። የነሱ መለያየት እንዴት ነው ይላል። ያው اختلاف ያለው بين المذاهب በኢማም አህመድ ኢብኑ ሐንበል የሳቸው ቀውል ነው እና በሌሎቹ መዛሂቦች ነው። ሌሎቹ መዛሂቦች ጁሁድ ሲያደርግ ነው ከኢስላም የሚወጣው። ጁሁድ ማለት الانكار بعد المعرفه ነው፣ ካወቀ በኋላ ማውገዝ ወይም ደግሞ አልቀበለው ማለት ነው። ሶላትን ባለመስገዱ ብቻ ሳይሆን የሶላትን ዋጅብነት እያወቀ አራኔ ዋጅብ አይደለም አልለው ካለ ወይም ሶላት የለብኝም ብሎ ከተወ عند كل المذاهب ሁሉ መዝሐቦች ዘንድ ካፊር ይሆናል። እንደነ ኢማም አህመድ ያሉ ደግሞ من ترك الصلاة فقد كفر የሚለውን ሐዲስ በቀጥታ መተርጎም ሶላትን መተው ራሱ ይሄ ከአንዳንድ ሱሐባዎችም ይወራል ይባላል። عن فلان ይሄ ነገር ከሰይድና ዑመርም ይዘገባል፣ ሌሎችም ሱሐባዎች ብለውታል። ይህንን ኩፍርነቱን ኢማም አህመድ ኢብኑ ሐንበል እነዚያን መሰረንቶች ይዘው ሐዲሱን ይዘው ከኢስላም ያስወጣ ነገር ነው ብለዋል። ያው عند ሌሎቹ ጀምሁሮቹ ግን ماذا يقول جمهور المسلمين جمهور العلماء جمهور المجتهدين ምንድነው የሚሉት ሲባል ليس كفرا، إنما يحمل الحديث على أنه ذنب كبير يشبه الكفر. عندنا حديث ላይ መጥቷል። ለምሳሌ سباب المسلم فسوق وقتاله كفر የሚል ሐዲስ አለ። ሙስሊምን መሳደብ ፋሲቅነት ነው፣ ያለ ሐቅ መስደብ። መግደሉ ደግሞ ለፍዙ وقتاله كفر የሚል መጥቷል። እንዴት ኩፍር ሆነ? ሙስሊምን መግደል ብቻውን ኩፍር አይደለም፣ ዲኑን ጠልቶ ከገደለው እንጂ። ለምን አላሁ ስብሓነሁ ወተዓላ በቁርአን ላይ وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله ይላል። ከሙስሊም ጀማዓዎች መካከል ሁሉም ቡድን ያረጋል መቼም በአካባቢም በአገርም በመሪም በምንም ሁለት አንጃዎች ከተጣሉ ከተገዳደሉ ይላል አላህ ይقتتሉ يعني ሁሉም ይሄኛውን ለመግደል ይሄኛውም ይሄን ለመግደል ሰይፍ ከተማዘዙ فأصلحوا بينهما አስታራቂዎቹ መካከላቸው ያለውን ችግር እንዲፈቱ አስታርቁ። ነገር ግን አንደኛው ሌላኛው ላይ አማጺ ከሆነ فإن بغت إحداهما على الأخرى አንደኛው ባግያ የሆነ ከድንበር የወጣ ከሸሪዓ يعني شريعي كلكلون ነገር እየደፈረ ያለ
ማመጽ በሌለበት ቦታ ላይ አምጾ ሰይፍ የመዘዘ ሰው ከሆነ ጀማዓ አንጃ ከሆነ فقاتل التي تبغي ይችን ያፈነገጠችዋን ወይ ደግሞ ድንበር አላፊዋን ተዋጉ ምን እስክትሆን حتى تفيء الى امر الله ወደ አላህ ትእዛዝ እስኪመለሱ ድረስ እስከሚገቡ እስከሚጠቀለሉ ድረስ ስለዚህ አላህ ሁለቱን አንጃዎች የተገዳደሉትን አንጃዎች ሙእሚኖች ብሎ ጠራቸው وإن طائفتان من المؤمنين ሁለቱ ሙእሚኖች ናቸው እነዚህም ከምን ጋር ተዋግተው ስለዚህ መዋጋት ብቻውን ከእስላም ያስወጣ ማለት ነው ቂታሉ ሙስሊም ከእስላም ያስወጣ انما በظلم የተዋጋው ሰው ሁለቱም يعني ያለ ሐቅ እየተዋጋ ያለው እሱ ወንጀል ላይ ይወድቃል ከቢራ ላይ ይወድቃል ነው طيب ስለዚህ ይሄኛው ሶላትን መተው ኩፍር ነው የተባለው ሐዲስ ከፊሎቹ اذا ترك الصلاه جاحدا يكون كافرا ብለዋል በጁሁድ ከተዋ አው ጁሁድ ማለት እኔ አልወጀብኝም ብለው እያወቀ ኢንካር ካደረገ አንዳንድ እኮ ከዑለማዎች ርቀው የሚኖሩ ሰዎች ሶላት ዋጅብነት እንዳለባቸው ላያውቁ ይችላሉ በዚህ አይነት መልኩ ርቀው ያደጉና የኖሩ ሰዎች ሶላት ሲባል ሰው ፍላጎቱ ከፈለገ የሚሰራው ካልፈለገ የሚተው አድርገው ሊያስቡት ይችላሉ ይሄ አለማወቅ ነው እናስተምራቸዋለን እነዚህን ደግሞ አውቀው مع ذلك እኔ አልቀበለውም ብለው ኢንካር ያደረጉ ከሆኑ ካፊሮች ናቸው በዚህ መልኩ የተረጎሙት ዑለሞች አሉ ሌላ ደግሞ አይ من ترك الصلاه معتقدا وجوبها واجبون አምኖበት ግዴታ እንዳለበት ያወቀ በስንፍናና በከሰል የተወሰው ካፊር ነው ሲባል ወንጀሉ ከባድ ነው يعني ወንጀሉን ክብደትና ትልቅነት የሚያሳይ ነው እንጂ ኩፍር አይደለም ለከዚህኛው ላይ وقتاله كفر እንደተባለው ከባድ ወንጀል ነው ሌሎች ሐዲሶች ላይ ኩፍር የሚል ቃል አንዳንዴ ለማዕሲያ ኩብራ ይመጣል يعني ከባድ ወንጀል ነው يشبه الكفر በሆነ ነገሩ ከኩፍር ጋር ይመሳሰላል ማለት ነው ስለዚህ ጀምሁሮቹ ያዙትን ይዞ መሄድ ይችላል ያው ምንም እንኳን ያኛው ቀውል ቢኖርም ማለት ነው የጀምሁሮቹ ስለይበልጥ በእንደዚህ አይነት ነገር በሚፈጠር ሰዓት በችም እንግዲህ በደል መዛሂብ ልዩነት ሲኖሩ ረህማ ነው ለኡማው ነው ጠቀሜታው ከሚል ይዘን አሁን በእንደዚህ አይነት ሁኔታ አንድ ሰው ተነስቶ አንተ ሶላት ማሰግድ ከሆነ እኔ ኢማም አህመድን ቀውልዬ ካፊር ነው ማለት ቢለው ሊያስኬደው ነው ማለት ነው ዶክተር ያስኬደዋል ኢማም አህመድ በዛ መልኩ ነው የሚወስዱት የነበረው يعني بعض العلماء يقول ኢማም አህመድ ይሁኑ ወይም ደግሞ ተላሚዶቻቸው በዚህ ጉዳይ ላይ ያለውን ከሻፊዒያ ጋር ሙናዘራ ካደረጉ በኋላ ተራጁዕ ያደረጉም አሉ የተመለሱም አሉ ያው በሶላት የተወንሰው ምንድነው የሚባለው ሲባል ስገድ ነው የሚባለው ሸሃዳ አድርግ ይባላል ሲባል አይ لا يؤمر بالشهاده ሲባል ከእስላም የወጣ ሰው እኮ ሸሃዳ መግቢያው مفتاح الاسلام الصلاه ነው ወይስ ደግሞ ሸሃደተይን ነው ሲባል مفتاح الاسلام ሸሃደተይን ነው እስልምና መግቢያ ታዲያ ይሄኛውን ሶላት የተወንሰው እንዴት كيف يكون توبته ሲባል بالصلاه ነው የተባለው እና በዚህ አይነት መልኩ ሌሎችም ሐሳቦችም ማንሳት አዲላዎችም መጥቀስ ሌሎች ሐዲሶችም ላይ يعني الله تعالى كتب عليكم 5 صلوات مستقوا صلاتዎችን አላህ ግዴታ አርጎባችኋል من اتى بهن እነዚህን ሶላቶች በተገበረ ሰው ወቅቱን ጠብቆ አላህ ባዘዘው መልኩ የተገበረ فله عهد من الله ማለት ነው ايدخله الجنه ሊያስገባው عهد አለው ومن لم ياتي بهن እነዚህን ያልተገበረ ግን فليس له من الله تعالى عهد كالله يتقبلت قال يلم إن شاء عذبه وإن شاء غفر له ስለዚህ ይሄ ሊማር የቻለው ሰውየው ሙስሊም ቢሆን ነው እንጂ እስልምናው ቢፈርስ ኖሮ ከማይማሩት ነበር የሚመደቡ ብለው ተራጁዕ ያደረጉም አሉ ግን የኢማም አህመድ መዝሐብ ይሄ እንደሆነ ኪታቦችም ሙሰነፋቶችም ዑለማዎችም እስካሁን እየጠቀሱት የሚሄዱት ነገር ነው وبه قال فلان وفلان وفلان ተብሎ አህመድ ብቻቸውን አይደለም ያሉት እሳቸውም የሚወስዱባቸው ሰዎች ይላሉ ስለዚህ ይሄንን ይዛሉ ያለ ሰው ማንንም አይከለክለውም ግን የጅምሁሩን ቀውል የኻለፈ ቀውል ነው ይባላል
ሱብሃንአላህ እኮ በጣም ከባድ ነገር ነው ዶክተር። አሁን አንድ ሰው ሙስሊም ሆኖ አንድ አባት ሊኖር ይችላልና ልጁን ቢጠይቅ እና ስለ ልጁ ሲያጣራ ቢደርስም ሶላት አይሰግድም ይባል። እኔ ሶላት ያልሰገደ በአንድ መዝሐብ እኮ ይከፍራል፣ በአንድ መዝሐብ ደግሞ በጣም ከባድ ሁኔታ ነው እና አንተ አልሰጥም ልጅ ቢል ወይም ደግሞ ሚስት ሆና ያገባቸው የኖረች ባሏ ታሪክ ከሆነ ሶላት ምናምን ከተዋ በቃ በኢማም አህመድ እንኳን ተከፍራል። ስለዚህ እንዴት ነው የካፊር ሚስት ሊሆን አልችልም ብትል በጣም ከባድ ነው። በዛ ላይ እንግዲህ የሶላቱ ነገር ጥናቱን ደግሞ በዚህን ይሄ ሁሉ ነገር እየሆነ ሶላት የማይሰግድ እንግዲህ በጣም ከባድ ነው ማለት ነው። ወደ ተከታዩ ጥያቄ ስናልፍ አብዱል ሐፊዝ ከሞጉ በ0977 መጨረሻው 73 የተላከለ ጥያቄ ነው። ምንድነው የሚለው? እሱ ሙጀሲም ሆኖ እሷ ትክክለኛ ሃይማኖት ላይ ሆና ያው ተንዚህ ላይ ሆና ኒካህ ማሰር ይቻላል ወይ ይላል። ጭር መልስ አይቻልም ነው። ሙሸቢህ የሆነ አላህን ከፍጡራን ጋር የሚያመሳስል ሰው ሙስሊም አይደለም። ተውሂድ የለውም። ተውሂድ የሌለውን ሰው ሙስሊም ብለን አንጠራው። ይሄኛው ተውሂድ ነው አይባልም። ተሽቢህ ተውሂድ ሆኖ አያውቅምም አይሆንም። ተጅሲም ተውሂድ ሆኖ አያውቅምም አይሆንም። ስለዚህ በተጅሲም እምነት ላይ ያለ ሰው ሙነዚህን ሊያገባ አይችልም። ይሄ ወይ ሁክሙን ሙርተድ ነው የሚሆነው። ያው ሸሪዓን የሚተገብር ኸሊፋ ቢኖር የሚተገብርበት ነገር ይኖር ነበረ። በዚህ ሰው ላይ ይፈጸምበት መቅጫ ህግ አለ፣ ያ ይተገብርበት ነበር። አሁን ግን የለም። ስለዚህ የሚተገብር የለም ማለት ነው፣ ኸሊፋ የለም። ስለዚህ እንዲህ አይነቱ ሰው ልጆቻችንን ልንድረው አንችልም፣ ሴቶቻችንን ልናጋባው አንችልም። ለምን? የተበላሸ እምነት ላይ ስላለ። ገንዘቡን አናይም፣ መልኩን አናይም፣ ቤተሰቡን አናይም፣ ሀብት ንብረቱን አናይም። እኛ የምናየው መጀመሪያ ዲኑ ነው። ዲን ደግሞ መሰረቱ ምንድነው ሲባል ሶላት አይደለም። የዲን መሰረት መስጂድ መመላለስ አይደለም። የዲን መሰረት ጺምን ማሳደግ አይደለም። የዲን መሰረት አረብኛ ማነብነብ አይደለም። የዲን መሰረት ቁርአንን አሳምሮ መቅራት አይደለም። የዲን መሰረት ተውሂድ ነው። ተውሂዱ የተበላሸበት ሰው ዲኑ ፈርሷልና ምንም ነገር ሳንመለከት እንዲህ አይነቱን ሰው ለጋብቻ ልጃችንን፣ እህታችንን፣ ቤተሰባችንን የሚጠይቅ አንድ ነው አይቻልምና ነው። ያኒ ላ የሲሑ ኒካህ እኛ አረግነው ብንል እንኳን ይሄ አንዳንድ ሰዎች ጋፊሎች ያደርጉታል አይደል? ለይሰ በይነሁማ ኒካህ። ሙጀሲም የሆነ ሰው ከኋላው መስገድ አይቻልም። እሱ ጋር መጋባትም አይቻልም። እሱ ያረደው መብላትም አይቻልም። ይሄ አንዳንዶች እችን አገላለጽ ይፈሯታል እና እንዲህ የሚያድበሰብሱ ሰዎች አሉ። ለምን ብለው እንደዚህ እንደሚያደርጉም ግራ ይገባኛል። ወይ የተባለው የዑለማዎች አቅዋል አልገባቸውም። በሙጀሲም ጉዳይ የሚነገረው በሙብተዲዕ ጉዳይ የመጣው የድረስ ነው ገደቡ የሚለው አልገባቸውም። የሆነች ክር መዛው ብቻ ዝም ብለው የሚበሩ ሰዎች አሉ። እኛ ሙጀሲም ስንል በሐቂቃ አላህን ጅስም ብሎ የሚያምን ሰው ማለታችን ነው። እንዲህ አይነት ስለዚህ ሰው ነው የምናወራው። በቃ አካል አድርጎ የሚያስበው ሰው፣ ቁስ አድርጎ የሚያስበው ሰው። ቁስ የተቀናበረ ነው። የተቀናበረ ነገር ከሌላው ተዋቅሮ የተሰራ ነገር አዋቃሪ ይፈልጋል። ያንን አቀናባሪ ይፈልጋል። ይህንን ሙተላኢም ሆኖ ተጣጥሞ ሙንሰጂም ሆኖ ተገጣጥሞ እንዲሰራ ያደረገ ሰሪ የሚፈልግ ደግሞ ፍጡር እንጂ ፈጣሪ አይሆንም። ጂስም አካል ፍጡር ነው። ጂስም አካል ፍጡር እንደሆነ የሚያቅሰው አላህን አካል ነው የሚሉ ሰዎችን ሙስሊም እላቸዋለሁ ብሎ ማለቱ ትርጉሙ አላህን ፍጡር ያለን ሰው ሙስሊም እለዋለሁ እንደማለት ነው። አላህን ፍጡር የሚል ሰው ሙስሊም ነው ካፊር ነው ይባል بلفظ واحد يقول ليس مسلما او نزام بيሆን እለዋለሁ የሚል ከሆነ አላህ ነጃ ይበለን። ይሄ ደግሞ አስራህ የሆነ ነው ማለት ነው። ይበለጥና ስለ ጂስም ከዚህ ፊት ብዙ አውርተናል። ጂስም የሚለውን ቃል ተጠቅመው ማዕናውን ያልተረዱ ሰዎች አላህን
ጅስሙን ላ ከልአጅሳም ሲሉ ሸይኡን ላ ከልአሽያ ማለት ፈልገውበት የተናገሩ ሰዎች እነዚህ ሰዎችን ፈህማቸው ለዚህ ቃል የሰጡት ትርጉም እነሱ አለው ብለው ያሰቡት ትርጉም ተሳስቶባቸው ስለሆነ እናስተካክላቸዋለን። ለምን በአላህ ላይ ያላቸው እምነት ግን አካል ነው ብለው አይደለም ያመኑት፣ ቁስ ነው ብለው አይደለም፣ ሙረከብ ነው ብለው አይደለም ያመኑት። ሌሎች ግን መሳፋ አለው ብለው ያመኑ ሰዎች አሉ፣ መጠን ልክ አለው ብለው ያመኑ ሰዎች አሉ፣ ሞልቶታል አርሽን ብለው ያመኑ ሰዎች አሉ፣ ከላይ ነው ቦታው እዛ ነው ብለው ያመኑ ሰዎች አሉ። በጣም የሚገርም መፈላሰፍ እየሰማን ነው ሰሞኑንም አንዳንድ ሶሻል ሚዲያ ላይ የሚለቀቁ አላህ ከአርሽ ወደ ሰማይ ይወርዳል ሲባል ይላል አንዱ ሙጀሲም ኩርሲይና ሰማያት ከላይ ይሆናሉ ማለት አይደለም ይላል። እኔም እየሰማሁት ነበር ግርሞኛል በጣም። ኧረ ግራ አጋቡን አላህ ነው ግርም የሚለኝ እኔ የሚይዙት የሚጨብጡት ግራ ገብቷቸዋል። በሆነ ነገር ሲመለስላቸው ያቺን መልስ ብቻ ለሷ መልስ ለመስጠት ብቻ ይሮጣሉ። እዚህ ጋር የሚጥሉትን አያውቁትም። ያን ለመያዝ ይሄን ጥለው ሌላ ደግሞ ሲወረወር ያኛውን ለመያዝ ይሄንን ጥለው የቱ ጋር ናቸው ያላችሁት? ሙነዚህ ለመምሰል ይሞክራሉ። በሆነ በኩል የሙነዚህ ቃላቶች አሉ አይደል? እነሱን ጣል ጣል ያደርጋሉ መሃል ላይ ያኒ ሰውን እነሱም አላህ ሙነዛህ ነው እያሉ አይደል እንዴ? ለይሰ ከሚስሊ ሸይ እያሉ አይደለም እንዴ? አይ እነዛ ሰዎች እየዋሹባቸው ነው መሆን ያለበት እያለ እንዲገምት ለማድረግ ሰውን አንዳንዴ ቦታ አይፈልግም። አዎ ስፔስ አይገድበውም ምናምን ይልና ከዛ ወስዶ እዛ ጋር ይወረወረው ነው እንደገና መልሶ ደግሞ። ነገር ግን ይሄ ማለት ግን ከአርሽ በላይ መኖሩን ግን መካድ አይደለም ይላል። አርሽ ቦታ አይደለም ይሉ ኧረ ግራ የሚገባው ነገር እዛ ቦታ ላይ ነው። አላሁ መውጁዱን ቢላ መካን ቢለው ለምን ጠላችሁት? አላህ ቦታ አይፈልግም ማለት ነው እኮ ቁስ አይደለምና ቦታ አይፈልግም ነው። ኑዙል የሚባለው ነገር في حق الله ليس نزولا حسيا ይሄ ዑለማዎች የተናገሩት ነው። ማዕና ነው፣ ማዕና አለው፣ ትርጉም አለው፣ ሰፊ ማዕና አለው። ይሄን ተረዱ ሲባሉ አይ አሉ ጭራሽ ይሄን ማለት ተዓጢል ነው ብለው አሉ። ሐዲስን ተዓጢል ማድረግ ነው አሉ። የአላህን ሲፋት ማሳጣት ነው አሉ። ተመልሰው ደግሞ መተው ይወርዳል ማለት ከላይ ምንድነው አርሽና ኩርሲይና ሰማያት ሌሎችም አርሽም ከላይ ይሆናል ማለት አይደለም አሉ። እስኪ የት ጋር ደርሱ ነው መታችሁ እንደዛ ከሆነ ሂሲ የሆነ መውረድ አይደለም ማለት ነው። ግን አንዱ አጨማልቆባቸዋል። ያው የነሱ ሰለፍ የሆነ ሰው ማለት ነው። በጣም የሚገርም ቪዲዮ ያየሁት እየተናገረ እስክሪብቶ መሬት ላይ ጥሎት ይሄው እኔ ወረድኩኝ አለ ቢዛሚ ግን ያው ወንበሬን አለቀቁም አለ። ወርዶ እዛው ወንበሩ ላይ እንደተቀመጠ እስክሪብቶን አነሳው። ምሳሌ ይሰጠ ነው። ስለ ኑዙሉላህ እያወራ ነው። እና አላህም ይወርዳል ሲባል አርሽ ላይ ይخلو منه አለ። አርሽ ከሱ ነፃ አይሆንም ማለት ለምሳሌ የተመለከቱ አይደለ? እስክሪብቶ መሬት ላይ ጣለውና ከመሬት ላይ ጎንበስ ብሎ አነሳው። እዛው ወንበሩ ላይ እንደተቀመጠ ማለት ነው። ዝቅ ብሎ አያችሁ አለ። አንተ እንደዚህ አድርገህ ቅያስ ከራስ ጋር የምታነጻጽረው አምላኬ ብለህ ያሰብከው ለዚህ ነው እሱ ነው ጌትነት የሰጠኸው በራስህ የምትቀይሰው። ረቡና ጀለ ጀላሉሁ ኻሊቁል ከውን ይሄን ዓለም ይሄን ዩኒቨርስ የፈጠረ ጌታ አላህ በአንተ የሚመስል አይደለም። ፈላ ተድሪቡ ሊላሂ አልአምሳል ብሏል አላህ። ለሱ ምሳሌ አትጥቀሱለት ብሏልና እንደዚህ ተውሂድን የሚያምታቱ ሰዎችም አሉና አላህ ነጃ ይበለን። ዞረን እንዲህ አይነት በተጅሲም የሚጨመላለቁ ሰዎችን ፍቅራቸውን ፈልገው ይሁን ወዴታቸው እንዳይከፉባቸው አላቅም የሚያባብሉ ሰዎች አሉ። አይዟችሁ እሺ አልከፈራችሁም እሺ እያሉ ማለት ነው። እሱ ያከፍራል አንተ ካፊር ነህ እያለህ ነው። አንተ ሙሽሪክ ነህ እያለህ ነው። አንተ ደግሞ በቃ እንደዛ የምትለኝ በጣም ብዙ አጃኢብ ነገሮችን የሰማ ነው። በጣም ብዙ ይሄ ከምን የተነሳ ነው ሲባል ሙዋላቱ አዕዳኢላህ ሙዓዳቱ አውሊያኢላህ የአላህን ወልዮች እየጠሉ የአላህን ወዳጆች እየጠሉ ከአላህ ጠላቶች ጋር ማበር
የዚህ ውጤት ነው። ሙነዚሁን እያስከፋ ሙሸቢሁን ያስደስታል። እናንተ ቅር አይበላችሁ እሺ ይላቸዋል። እነዛን ሙሸቢሆችን እነዛን አክፋሪዎችን በልቅ የሚያከፍሩ ጀማዓዎችን አብሽሩ እንዳትከፉ እኛ ቢያንስ አለንላችሁ ይሏቸዋል። የጀዓሉነሁም ተውጢአተን መንደርደሪያ ነው የሚያደርጉላቸው። እነሱንም መንደርደሪያ ነው የሚያደርጓቸው ኡመቱን ለማክፈር አልገባቸውም። አላሁ ተዓላ የህዲ መን የሻ። ዶክተር ወደ ቀጣዩና መጨረሻው ጥያቄ እናልፋለን። ነሲሓ ከደብረ ዘይት በ940 32 የላከችልን ጥያቄ ነው የሚለው አሳማ የምትሸጥ ጓደኛ አለችኝና እቤት መምጣት ትችላለች ወይ? ያው ካፊር ከአሳማ ብዙዎቹ በተለይ አውሮፓ እንደዛ የመሳሰሉት ብዙዎቹ ጋር ምንም ኖርማል አድርገው ነው የሚያስቡት። እኛ አሳማን እንከለክላለን። በክት ነው፣ ነጂስ ነው፣ አላሁ ተዓላ ከልክሏል። እንዲሁም ቁርአን ላይም በሰሪሕ የመጣ ነው። ያኒ ወላሕመል ኺንዚር የአሳማ ስጋ ብሎ አላህ ከልክሏል። ይሄ የሚሸጥ ሰው ያው ካፊሮች ጋር እነሱ እንደ ኖርማል ስለሚያዩት በጉርበትና በጓደኝነት የሚያገናኙ ነገሮች ካሉ እንኳን ከእንዲህ አይነት ሰው ጋር ከጥንቃቄ ጋር ገንዘቡ ወደኛ እንዳይመጣ የእሱ ገንዘብን እንዳንበላ። ምክንያቱም በክት ሽጦ ነጂስ ነገር ሽጦ ነው የሚያመጣውና ከዚያ የሚገኝ ገቢ እስከሆነ ድረስ ሙዓመላችንን ጥንቃቄ እናደርጋለን። ነገር ግን ቤት ያትምጣ ብለን መከልከል ግዴታ አይሆንብንም። ያው አሳማ ከመሸጥ ሌላ ከዚያ ይባሰ ኩፍርንም ተሸክሞ የለም ወይ? ኩፍር እኮ ከሱ ይበሳል እኮ እና ያንንም ኩፍር ይዛለች ልቧ ላይ። አላህን መስደብም እኮ ከዚያ ይባሰ ነው እኮ ያንን ይዛ ነው። ነገር ግን ያሉበት ሐል ላይ ሆነው እኛ በዱንያ ላይ ብንጎራበታቸው በዱንያ ላይ ጓደኛ ብንሆናቸው በሚያገናኙ ነገሮች ከነሱ ጋር ብንገናኝ እኛ ላይ ክልክል አይሆንብንም። ዋናው ነገር ድንበር ሳናልፍ መሆን አለበት። ያው ከዚህ ቤትም ተነስቷል። እምነታችንን በሚጠብቅበት መልኩ እምነት ውስጥ እነሱ የሚዘፈቁበት መልኩ ሳይሆን እኛንም ወንጀል ላይ የሚጥሉበት መልኩ ሳይሆን ያን ድንበር ጠብቀን ከሄድን ችግር የለውም። ስለዚህ እሷ ቤቴ እንዳትመጪ ማለት መብቷ ነው። ሙስሊማ አይደለችም። እንዲህ አይነት ቃል ያስከፋታል፣ ያሳዝናታል ምናምን ተብሎ እስከዚህ ድረስ የምትጨነቅላት አይደለችም። ራሷን ያቆሸሸች ነችና በዚህ ነገር ከኩፍራም ጋር ጎን ለጎን እንደገና ሌላ ነገር ትሰራለች። አጣ በነሷራዎች እንኳን ይሄን ነገር በግልጽ አይፈቅዱትም። እንዲህ አይነት ነገሮችን ይከለክላሉ። አልሙሂም በፍላጎት ካላት ደግሞ በጓደኝነት ምን አይነት ጓደኝነት ነው የሚሆነው? ምን ትጠቀማለች? እሷ የምታውቀው ይሆናል። ስራ ባልደረባ ሊሆን ይችላል፣ ሌላም ነገር በሌሎች በሚያገናኛቸው መልኩ ደግሞ ጓደኝነታቸውን ቀጥለው ራሷን ሐደር በጥንቃቄ መልኩ እየተጓዘች አብራት ልትጓዝም ትችላለች። ምናልባት በምክር ልትመለስም ትችላለች። የሂዳያ ሰበብ ልትሆንላት ትችላለች። ከሚነናስ አስለሙ በሙስሊም ጓደኞቻቸው ምክንያት ብዙ ወደ ኢስላም የገቡ ሰዎች አሉ። ከሚያዩት መልካም ነገር ከሚስባቸው ጥሩ ነገር አንዳንዶች እናንተ ሙስሊሞች ንጽህና በጣም ትወዳላችሁና ይስበኛል ይላሉ። እምነታችሁ ይስበኛል እና ተስበው ይመጣሉ። በጧሃራችን በንጽህናችን ሐታ ሰላታችን የሚያስደምማቸው አሉ። ያኔ የኛ ሰላት አይደለም። እነሱ ሰላት ብለው የሚሰግዱትን አይተን ከሆነ ሩጫ ነው። በነሳት መውደቅ ነውና የኛ ሰላት ጡማኢና ያለው ነው። ቂያም፣ ሩኩዕ፣ ኢዕቲዳል፣ ሱጁድ ይህንን የዒባዳችን የሰላታችን ሁኔታ የጾማችን ሁኔታ እነዚህ ንጽህናችን ጧሃራችን የሚስፋቸውም አሉና ሙሉ ለሙሉ ክርስቲያኖች ወይ ሌላ እምነት ተከታዮችን ከማራቅ ይልቅ አቅርበው የእኛን ነገር የበለጠ ቀርበው እንዲያዩና በእስልምና እንዲማረኩ ዝም ብሎ የፉከራና ወይ ደግሞ የግሩፕ ወይም የቡድን ወይም የደጋፊ ምናምን ስራ አይደለም። የቲፎዞ ነገር ሳይሆን ነጃ እንዲወጡ ነው እኛ የምንፈልገው። ወደኛ መምጣታቸው ወደ እስላም መግባታቸው ከጀሃነም እሳት ነጃ ያወጣሉ። እንደው የፈለገ ሙእሚን ሰው የፈለገ ፊስቅ ላይ ቢሆን እስልምናውን ከጠበቀ እኮ የቂያማ ቀን ወደ ጀሃነም የሚያስገባ ወንጀል ቢኖርበት እንኳን አላህ ባይምረው እንኳን ከጀሃነም የመውጣት እድል ግን አለውና ይሄን እድል ለማግኘትም ቢሆን ሰበብ ብንሆናቸው መልካም ነው።
ይሄ ከነሱ ጋር ያለን ግንኙነት እኛ ጠንክረን እነሱ ሐቁን እንዲያውቁ በሚያደርግ መልኩ ነው እንጂ እኛ ጭራሹን ወደ እነሱ በምንሳብበት ደረጃ መሆን የለበት። ጥንቃቄ ይፈልጋል። ናሸክ አንድ ሰው ጥሩ ነገር ያለው ሰው እኮ ያን ጥሩ ነገር ላይ ያሳያል እንጂ እኮ አይደብቀው። ባለው ጥሩ ነገር አያፍርም። مثلا ሰው ቆንጆ ውበት ቢኖረው መልኩን ይደብቃል ወይስ ያሳያል? ብዙዎች እኮ ያሳያሉ። አካላዊ ቁመና ለማሳየት ይፈልጋል እንጂ አይደብቀው። ኢስላም ከውበት ሁሉ ውበት ነው፣ ከሀብት ሁሉ ሀብት ነው። ምን ብለን እንግለጸው? ይሄን እስልምናን ማታፍርበትን ሐቅን ነገር ሌሎች እምነት ተከታዮች ዘንድ ከማንጸባረቅ ከማሳየት ወደ ኋላ አትበል። እንቅጩ በመናገር ያኔ የምትስብበት መንገድ ይኖርሃል፣ ዘዴ ይኖርሃል። ያንን ጥሩ ነገር እያሳያቸው ሳባቸው። እነሱ ከሳቡ ያኔ ገንዘብ ያለው ሰውዬ በደሃውን አይቶ ሲሸማቀቅ እንደማለት ነው፣ ወይ ሲያፍር እንደማለት ነው። ወይ ውበት ያለው በአስቀያሚው ዘንድ ሲያፍር ማለት ነው። ይሄ እንደው ምሳሌም አይሆንለትም እንደው ለማቀራረብ ያክል ካልሆነ በስተቀር አንተ ባለህ ነገር በዲንህ ሐቅ ይዘህ መሳብ አለብኝ እንዴት ትሳባለህ? እና ወላሂ ያየነው በትንሿ በዚች እድሜያችንም ቢሆን አላህ ያርዘምልን ኸይር ምን ሰራበት ያርገን። ባየነው ሙልተዚም ስትሆን ከካፊሮች ጋር አብረህ የሥራ ግንኙነት እንኳን ቢኖርህ ኢልቲዛም ሲኖርህ ብዙ ጊዜ ያከብረዋል። በቃ እሱ እንደዚህ ነገር አያደርግም ትባላለህ፣ እሱ እንዲህ አይነት ነገር ላይ አይገኝም ትባላለህ። አንዳንዶች ምን ይመስላቸዋል? እስልምናቸውን ይፋ ማድረጋቸው የሚያስደፍራቸው ይመስላቸዋል፣ ወይ ደግሞ የሚጎዳቸው ይመስላቸዋል። ላ ሐቂቃው እንደዛ አይደለም። አንተ አላህን ፈርተህ እንዴት ትጎዳለህ? ኻሊቁል ከውን እኮ አንተ እኮ እየታዘዝኩ ያለው እኮ የዚህ ሰውዬንም ፈጣሪ ነው፣ የዚህ ሰራት የሐላፊዎቹንም ፈጣሪ ነው፣ የዓለም ህዝብን በጠቅላላ የፈጠረው ዓለሙን ሁሉ የፈጠረውን አላህን ነው እየታዘዝክ ያለው። እንዴት ትፈራለህ? እንዴት ትሸማቀቃለህ? እንዴት ታፍራለህ? አላህን ለመታዘዝ ሰው አየኝ አላየኝ ብለህ እንዴት ትሸማቀቃለህ? አንተ አላህን ታዘዝ፣ አላህ ሌላውን ነገር ያገራልሃል። ተመልካቾቻችን የተከታተላችሁ የነበራችሁት ተጠይቆ ፕሮግራማችንን ነበረ። እንደተመለከታችሁት ከእናንተ የተላኩልን ጥያቄዎች ወደ ዶክተር ሼክ አቡበከር ሱሌማን አቅርበን ምላሽ ሸሪዓዊ ምላሽ አግኝተናል። ሁላችንም ተጠቃሚ እንደሆነ ተስፋ አደርጋለሁኝ። በዚህ ፕሮግራም የተለያዩ ጥያቄዎችን ማቅረብ የምትፈልጉ በተለመዱ የስልክ አድራሻዎቻችን በኩል ላኩልን፣ ኢንሻአላህ እናስተናግዳችኋለን። ከዛ በፊት ግን ቀደም ብለን ለማስታወስ እንደሞከር ነው በአሱና ቴሌቪዥን የምታገዙ በተለያዩ መልኩ የምትደግፉ ኢንሻአላህ አዲስ አካውንት እናስተዋውቃችኋለን። ካሁን በኋላ አሱናን መደገፍ የምትፈልጉ ሁሉ በ1737 083 911 አሱና ቴሌቪዥን የሚል አካውንት ተከፍቷል። ኢንሻአላህ ካሁን በኋላ በዚህ ነው የምታስገቡት። ለምታደርጉት ድጋፍ ኢንሻአላህ አላህ ጀዛችሁን በዋናነት ከአላህ ታገኛላችሁ። በመቀጠል ደግሞ ምስጋናውን እንዲሁ ከኛ ወደ እናንተ ይድረስ። ኢንሻአላህ ሁላችንም በዚህ መልኩ እየተጋገዝን እስልምናችንን ዲናችንን ወደፊት ማስቀጠልና እኛም ደግሞ ያለብንን ኃላፊነት መወጣት ነው። ኢስላም ይቀጥላል። እኛ ብንኖርም ባንኖርም ኢስላም ይቀጥላል። እኛ ግን በወቅታችንና በጊዜያችን ኃላፊነታችንን ተወጥተን ማለፍ ስለሆነ የሚጠበቅብን ይህንን በማድረግ ሁላችንም የአህሉ ሱና ወል ጀማዓውን አሽዓሪያ ማቱሪዲያ ከረሱል ሰለላሁ ዐለይሂ ወሰለም የመጣውን አስተምህሮ በማስቀጠል ረገድ ሁላችንም ተሳትፎ ግዴታ ስለሆነ ሁላችንም እንቅስቃሴ ማድረግ ያስፈልጋል። ከአኺራ ጥያቄ ሁላችንም ላይ ስለሚኖር ማለት ነው። አብራችሁ ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። በቀጣይ ኢንሻአላህ ተዓላ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።